ሰላም ጤና ይስጥልን የብስራት ዩቲዩብ ቻናል ተመልካቾቻችን የተለያዩ መረጃዎችን ይዘን ቀረብን። ዜናዎችን የመራውን የቅድስት ደጀኔ ከመለስ ስቱዲዮ ባለሙያዎች ጋር አብሬያችሁ ቆይታ ማድረግ ይሆናል። የሀገር ውስጥ መረጃችንንም እናስቀድማለን። በምዕራብ አርሲ በደረሰ የትራፊክ አደጋ የሶስት ሰዎች ሕይወት ማለፉ ተሰምቷል። አደጋው የደረሰበት ቦታ በተደጋጋሚም የትራፊክ አደጋ የሚደርስበት እንደሆነም ነው የተነገረው። በምዕራብ አርሲ ዞን አዳባ ወረዳ መስቀሉ ሀርጮ ቀበሌ በተለምዶ ሰብስቤ ዋሻ የተባለው ስፍራ በደረሰ የትራፊክ አደጋ የሶስት ሰዎች ሕይወት ማለፉን ፖሊስ አስታውቋል። የምዕራብ አርሲ ዞን ፖሊስ ዋና መምሪያ የትራፊክ ደህንነት ቁጥጥርና አስተባባሪ ምክትል ኮማንደር ከማል አማን ለብስራት ራዲዮ እንደገለጹት አደጋው የደረሰው መጋቢት 27 ቀን 2018 ዓ.ም ጠዋት 1 ሰዓት አካባቢ የሰሌዳ ቁጥር ኮድ 2C56496 አዲስ አበባ የሆኑ ላንድ ክሩዘር ተሽከርካሪ 5 ሰዎችን አሳፍሮ ከባሌ ሮቤ ወደ አዲስ አበባ ሲጓዝ ምዕራብ አርሲ ዞን አዳባ ወረዳ መስቀሉ ሀርቾ ልዩ ስሙ ሰብስቤ ዋሻ ሲደርስ ፍጥነቱ መቆጣጠር ባለመቻሉ ተገልብጧል። በአደጋውም ወደ የሶስት ሰዎች ሕይወቶች ሲያልፍ በሁለቱ ላይ ከባድ የአካል ጉዳትም ደርሰዋል ሲሉ ገልጸዋል። የአደጋው መንስኤ ከርብ በሆነ ጠመዝማዛ መንገድ በፍጥነት በመጓዝ ባላንስ በመሳቱም የተፈጠረ መሆኑን የገለጹት አስተባባሪው በአደጋው ጉዳት የደረሰባቸው በአዳባ ሆስፒታል ሕክምናም እየተደረገላቸው ይገኛል። አሽከርካሪዎች መጪውን የትንሣኤ በዓል ምክንያት በማድረግ በሚደረግ የትራንስፖርት ጉዞ በተለይም የህዝብ ማመላለሻ አሽከርካሪዎች እንደ ሰብስቤ ዋሻ አይነቶች ጠመዝማዛና ከርቭ የሚበዛባቸው ቦታዎች ላይ ጥንቃቄ እንዲያደርጉ ምክትል ኮማንደር ከማል አማን አሳስበዋል። ዘገባው የትዕግስት ላቀው ነው። በጎንደር ከተማ ቤተክርስቲያን ተሳልመን እንመለስ በማለት ፍቅረኛውን በፌሮ ብረት ደብድቦ በመግደል የዝርፊያ ወንጀል የፈጸመው ግለሰብ በእስራት መቀጣቱ ተሰምቷል። በጎንደር ከተማ አስተዳደር ስር በሚገኘው ማራኪ ክፍለ ከተማ አንዲት ወጣት ላይ አሰቃቂ የግድያና የዝርፊያ ወንጀል የፈጸመው ግለሰብ በ25 ዓመት ጽኑ እስራት መቀጣቱን የማዕከላዊ ጎንደር ዞን ከፍተኛ ፍርድ ቤት አስታውቋል። ተከሳሽ ብሩክ ወይም ሰለሞን ደጀን የሚባል ሲሆን ሟች ጥጋብ ሙላትን የፍቅር ጓደኛዬ ትሆኛለሽ በሚል አግባብቶም በፍቅር አብሯት ከቆየ በኋላ በባንክ ያላትን ገንዘብና የያዘችውን ስልክ ለመውሰድ እቅድ ያወጣ መሆኑን በስራት ራዲዮ ሰምቷል። ግለሰቡ ወንጀሉን ለመፈጸም እንዲመቸው ባህር ዳር የታመመ ቤተሰብ ስላለም እንጠይቅ በሚል ከሐምሌ 1 ቀን 2017 ዓ.ም ጀምሮ ከቤቷ ይዟት ይወጣል። ለሁለት ቀናት ያህል ሁኔታዎች እስኪመቻቹለት ድረስ በተለያዩ ሆቴሎች ሲያዟዙራት ቆይቶም በሐምሌ 3 ቀን 2017 ዓ.ም ከሌሊቱ 11 ሰዓት ላይ ቤተክርስቲያን ተሳልመን እንመለስ በማለትም ሟችን ቀስቅሶ ወደ አቡነ ሐራ ቤተክርስቲያን አቅራቢያ ካለ ጫካ አስገብቶ በፌሮ ብረት ጭንቅላቷን በተደጋጋሚ በመምታት ባሰቃቂ ሁኔታም ሕይወቷ እንዲያልፍ አድርጓል። ተከሳሹ ግድያውን ከፈጸመ በኋላ የሟችን የኢንፊኒክስ ሞባይል ስልክና በባንክ አካውንቷ የነበረን 465214 ብር ወደ ተለያዩ ሰዎች በማስተላለፍ ወስዷል። በተጨማሪም ገንዘብ ለማግኘት በሟች ስልክ ለወንድሟ ጸበል ቦታ ነኝ ብር ስለቸገረኝ ላኩልኝ በሚል አጭር መልእክት በመላክም 86000 ብር መቀበሉን ፖሊስ አረጋግጧል። የሟች ቤተሰቦች በሁኔታው ተጠራጥረው መስከረም 19 ቀን 2018 ዓ.ም ለፖሊስ በሰጡት ጥቆማ መሰረት ምርመራ ተጀምሮ ተከሳሹ በቁጥጥር ስር ውሏል። የጎንደር ከተማ ፖሊስ የምርመራ መዝገቡን በሰነድና በሰው ማስረጃ አጠናክሮም ለማዕከላዊ ጎንደር ዞን ፍትህ መምሪያ አቅርቧል። በአቃቤ ሕግ የተመሰረተውን ክስ የተመለከተው የማዕከላዊ ጎንደር ዞን ከፍተኛ ፍርድ ቤት መጋቢት 25 ቀን 2018 ዓ.ም በዋለው ችሎት በ25 ዓመት ጽኑ እስራት እንዲቀጣም ወስኖበታል። አሁን ደግሞ ከውጭ ወደ ያዝናቸው መረጃዎቻችን አልፈናል። አሜሪካ ከኢራን ታሪክ የጂኦግራፊን ከፍተኛ ኃይል ገና አልተማረችም ሲሉ የቴሄራን ባለስልጣናት ተናግረዋል። የኢራኑ ከፍተኛ መሪ አማካሪ ስለ ዓለም አቀፍ የኃይል መስመሮች ከፍተኛ ማስጠንቀቂያ ሰጥተዋል። ከሆርሙዝ የባህር ዳርቻ ባሻገር ያሉ ቁልፍ የባህር ላይ ማነቆዎች ዩናይትድ ስቴትስና እስራኤል የበለጠ ግጭቱን ካባባሱት የጥቃት ኢላማ ሊሆኑ ይችላሉ ብለዋል። የሙጅታባ ካሜኒ አማካሪ አሊ አክባር ቬላቲ እንዳሉት የሁለቱም ሀገራት አንድ የተሳሳተ እርምጃ የዓለምን የኃይል ፍሰትና የዓለም አቀፍ ንግድን በእጅጉ ሊያስተጓጉል ይችላል ብለዋል። በኢራን መንግስት ስር የሚተዳደረው ፕሬስ ቲቪ እንደዘገበው የተቋሙ የተዋሃደ ትዕዛዝ የባብ አልማንደብ ሰርጥ እንደ ሆርሙዝ ስትራቴጂክ እኩል ነው ሲሉ አማካሪው ተናግረዋል። ይህ አስተያየት የተሰማው ትራምፕ እስከ ማክሰኞ ድረስ ሙሉ በሙሉ የሆርሙዝ ባህርን ካልከፈተች ኢራን ላይ ገሃነምን እከፍታለሁ ካሉ በኋላ ነው። ቬላያቲ አክለውም አሜሪካ ከኢራን ታሪክ የተወሰኑ ትምህርቶችን ብትማር ይሻላል፣ የጂኦግራፊን ኃይልን ገና አልተረዳችም ሲሉ ነው የተደመጡት። በየመን የባህር ዳርቻ የሚገኘው ባብ አልማንደብ ሰርጥ ቀይ ባህርን ከኤደን ባህረ ሰላጤና ከአረብ ባህር ጋር በማገናኘት ወደ ስዊዝ ቦይ ለማጓጓዝ ወሳኝ መስመር ሆኖም ያገለግላል።
ከቴህራን ጋር የተቆራኙት የየመን ሁቲዎች ከኢራን ጋር በመተባበር በውሃ መስመሩ ላይ የሚደረግ እንቅስቃሴን ለመምታት ዝግጁ መሆናቸውንም ቀደም ሲል አስጠንቅቀዋል። እስራኤል በጋዛ ላይ ባካሄደችው ጦርነት ወቅት ቡድኑ በቀይ ባህር መርከቦች ላይ ያደረሰው ጥቃትም በዓለም አቀፍ ንግድ ላይ ሰፊ መስተጓጎልም አስከትሎ እንደነበረም የሚታወስ ነው። ኢራን የመከላከል መብት እንዳላት በመግለጽ አጸፋዊ ጥቃቶችን እንደምትፈጽም ዝታለች። የኢራን ባለስልጣናት አሜሪካና እስራኤል በኢራን ላይ የሚያደርጉት ጦርነት ህገወጥ ነው ሲሉ መልእክታቸውን በማስተላለፍ ጥቃቱ በተከታታይ ውሸት ላይ የተመሰረተ ነው ብለዋል። የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ ኢስማኤል ባጋይ ኢራን የኒውክሌር ጦር መሳሪያን እያበለጸገች ነው የሚለውም ስህተት ነው ሲሉ ገልጸዋል። ኢራን ለዩናይትድ ስቴትስ ስጋት ናት መባሉም ውሸት ነው። እናም ይህ ጦርነት ኢራናውያንን ከአስከፊ አገዛዝ ነጻ ለማውጣት ነው የሚለውም ሐሰት ነው ሲሉ አክለዋል። ባጋይ ኢራናውያን የዩናይትድ ስቴትስ ፕሬዚደንት ሲያስፈራሯቸው አልተደናገጡም በማለት ወደ ኢራን የወደፊት እጣ ፈንታና ሉዓላዊነቷን የሚጎዳ ስምምነትም እንዳናደርግ ህዝባችንን አስገድዶናል ብለዋል። ቃል አቀባዩ ኢራናውያን ራሳቸው ለመከላከል የሚያስፈልገው ነገር አላቸው፣ እናም ከጦርነቱ የመጀመሪያ ቀን ጀምሮም አረጋግጠናል ሲሉ አክለዋል። በሀገሪቱ ያለውን የሲቪል መሰረተ ልማቶችን በተለይም የኃይል ማመንጫዎችን መውደም አደጋ ላይ ሲወድቅ የአጸፋ እርምጃም እንደሚወሰድም ተናግረዋል። በቀጠናው ተመሳሳይ ጥቃት እንደሚፈጽሙና ህመሙ በኢራን ላይ ብቻ ሳይሆን በአካባቢው ሀገራት እንደሚሰማቸው እየደጋገምን ነው ብለዋል። ተመልካቾቻችን ለሰዓቱ የያዝናቸው መረጃዎች እነዚህን ይመስሉ ነበር። ስለተከታተላችሁ እናመሰግናለን። በያላችሁበት ሰላም ሁኑ።